እኔ ልዕልት ላንቺ እኮ ስጦታ ከሚባለው በላይ ስጦታ መስጠት ካለብኝ በላይ ላንቺ ስጦታ መስጠት እፈልጋለሁ። ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቄ ወገድና ሰላም ይሁን ለሁላችን። ከሞት እንኳን ተርፈናል። በጣም ብዙ ዋጋ ከፍለሃል ከኔ ጋራ። ለዛ ነገር ይመጥናል ባልልም ያው ጓደኝነት አይመሰገንም። ለእኔ ልዩ ቦታ አለ። ምሳ እሱንም ስጠራው እሺ ብሎ ተቀብሎኛል። ያንን ነገር ደግሞ በጣም ደስ ብሎኛል። ዳኒንም ጠርቼዋለሁ። ለዳኒም ለየት ያለ ነገር አለ። እንዲህ እንደጋበዝከን ደግሞ ሁላችሁንም ሰብሰብ አድርጌ ያው ፈቃዳችሁ ከሆነ ለከተማ ወጥቼ ላዝናናችሁ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለኝ እግዚአብሔር ይመስገን። በያላችሁበት ሰላም ሁኑልኝ። ያው ዛሬ እንደዚህ እምርፋ ፈሽ ብዬ እቤቴ ላይ እንግዳ ጠርቻለሁ። እንግዳዎቹም ደግሞ ተራ በተራ ሲመጡ ታያዋቸዋላችሁ። ለነገሩ የሚደበቁ ሰዎች አይደሉም። በጣም ምርጥ ለእኔ ውለታ ከዋሉልኝ ሰዎች መካከል ናቸው የጠራኋቸው። ግን አንድ ሰው አልተገኘልኝም። ያልተገኘልኝም ምክንያት ትንሽ ራቅ ያለ ቦታ ስለሆነ ነው። ያም ደግሞ የሚስቴ እህት ነች እና ስለሌለሽ ትንሽ ቢደብረኝም ለእኔ በጣም ብዙ ዋጋ ከፍለሻልና ሳትኖሪ እንደዚህ አይነት ፕሮግራም አዘጋጅቼ የለሁም ስትይ ትንሽ ከፍቶኛል። ያው ባለሽበት ሰላም ሁኚልኝ። ያው ስትመጪ የምንገናኝ ይሆናል። ነገር ግን ዛሬ ላሉኝ ሰዎች ማለት ለኔ ህይወት መሳካት ለኔ ፍቅር እንዲሳካ ካደረጉ ሰዎች መካከል በጣም ብዙ ሰዎች አሉ እና እነሱን ሰዎች ዛሬ እንደዚህ ባማረ ቤቴ ላይ ራሴ ያው ሼፍ እንደሆንኩ ታውቃላችሁ፣ ባለሙያ እንደሆንኩ ታውቃላችሁ ሁላችሁ እና ጽድት ተፋ አድርጌ ሚስቴንም ዛሬ እሷንም አላስለፋም ብዬ በነገራችን ላይ እሷንም ተጋባዥ ነው ያደረኳት እና ስሪም አላልኳትም። ዛሬ መታክን ብታይልኝ ቀድማ ብትመጣልኝ ደስ ይለኛል። ግን ሁላቸውንም እሷን ቀድሜ ጠርቻታለሁ። ነገር ግን ዳኒም ይመጣል። ምሳ ቤቴ ጋብዣቸዋለሁ ብያቸዋለሁ። ያው ምሳ ሲባል ደግሞ እራት እንዳያረጉት እንዳያመሹ ነው የምፈራው። ሚስቴም ቀደም ብዬ ነው የጠራኋት። እስካሁን ቤት አይለቃትም። ያው በማርፈድ ትታወቃለች። ስትመጣ ያው እኛም ማኩረፍ ነው። እሷም እንደዚህ ሳረግ እንደዚህ ትለናለች። ያቆይልኝ፣ እግዚአብሔር ያቆይልኝ። በጣም ብዙ ነገር ማለት ቢጠበቅብኝም ወደ ባዶ ይቀራልና በልቤ ልዩ ቦታ አላችሁ። ወዳችኋለሁ እና እስከሚመጡ ድረስ ያው እንጀራ አልጋገርኩም፣ ከውጭ ነው የመጣው። በቃ እውነቱ ነው የምነግራችሁ። ሌላው እንዳለ እዚህ ነው የተሰራው። የተሰሩትን ነገሮች ደግሞ ቀምሰን አይደለም። እኔም መርቦኛል። ከቀሩ ግን ሚስቴ ጋር ሄጄ ምግቡን ይዤ ሄጄ እዛ መብላታችን አይቀርም። እንግዲህ ይኸው ቤቴንም ቀያይሬዋለሁ። በዚህ በኩልም ደግሞ እንደምታዩት ገበታችን ላይ ፊት ለፊት አለ የሚያምር ነገር። አያችሁ እንደዚህ ሲኖር ይሄን ነገር እንደዚህ ስታዩት ደግሞ በማዕዳችሁ ፈጣሪ አብራችሁ አለ፣ አሁንም አለ። እንግዲህ እስኪመጡ ድረስ እንጠብቃቸዋለን። ሚስቴ ግን መቆየቷ ትንሽ ደብሮኛል። ምክንያቱም ሌላ ነገሩ አልነገርኳትም። እንደዚህ አይነት ፕሮግራም አለ አላልኳትም። ግን አምሮብሽ ፋብለሽ ከሌላ ቀን በተለየ ሙሽራ መስለሽ ነኝ። በጣም ለልዩ ፕሮግራም ነው ፈልግሽ። ይሄኔ ምን አስባ ይሆን አላቅም። ብቻ ምን እንዳሰበች አላቅም። ግን በጣም አምሮብሽ ዘንጠሽ ነው መምጣት ያለብሽ። የሆነ ቦታም እንሄዳለን። ስለዚህ ለኔ ደግሞ ሚስቴ አታሳፈረኝም። ሁልጊዜ ልዕልት ናት፣ ሁልጊዜ ንግስት ናት እና ፋብላ እንደምትመጣ አይ ነው የምታውቁት ነገር ነውና ትምጣ። ከዛ በኋላ እናሳያታለን ምን እንደተዘጋጀ እና ሚስቴ ስትመጣ የምታዩት ይሆናል። ሌላው ነገር ደግሞ ያልነገርኳችሁ ነገር ለአንድ ሰው ስጦታ አዘጋጅቻለሁ። ቀለል ለማሸግም ሰዓትም አላገኘውም። ግን ይሄ ስጦታ ለማን ይመስላችኋል? ያው ታውቁታላችሁ። ስለሚያስፈልገው እንግዳ መጣ መሰለኝ። ስለሚያስፈልገው እንሰጠዋለን። ለእኛ ባይዞ የስጦታ ትንሽ የለውም በሚል ነው። ማን ነው?
ሚስቴ ናት። ያሰላም እንዴት እንዳማረብሽ ባሌና ላሳፈረን ብዬ ነው። ባይዜ ሙሽራ መስላ መጣች። እኔ ልዕልት ሙሽራዬን አስጠበቅኩት። በጣም አስጠበቅሽኝ። እኔ ሁሉ ፕሮግራም አዘጋጅቼ ምንድነው ዛሬ ሁሉ ሙያ ኬት ነው? ባይዜ ልደትሽ ነው። ሌላ ቤት ነው? አይ ልደትሽ ነው። የኛ ቤት ነው። እኔ ልደት አይደለም። ልደትሽ አይደለም? ሳትኩ እንዴ? ለካ ባለፈው ነበር ልደትሽ። የምን ባለፈው? ካለፈ እኮ ብዙ ወራቶች አልፎታል። ሃፒ በርዝዴ። በአመት 2 ነው ያንቺ ልደት ማከብረው። የምሬን ነው። በኢትዮጵያ ላይለመድ ይችላል፣ ግን ያንቺ ልደት ነው። ነይ በቃሽ፣ እንደምንም ብዬ አሳምንሻለሁ። እሺ እዚህኛው ልደትሽን እንዴት እንደሆነ ላስረዳሽ። በአመት ውስጥ 12 ወራት አለ። 12 ወር አይደለም 12 ወር ወይ ከ5 ቀን ወይ ከ6። እሱን ተይው። አሁን የሚቆጠረው የቤት ኪራይ ራሱ ላይ አይቆጠርም። እኔ አሁን ዋናው ወሩ 12 ወር አለ። እሺ የ12 ወር ግማሽ አለ አይደል? እሺ 6 ወር። ልደትሽ ከተከበረ ስንት ወር ነው? 6 ወር። በቃ ሞልቶታልና ልደትሽ ነው። ሃፒ በርዝዴ። የምር ነው። ምንድነው? አላመንሽም? ኦኬ ኬክ ምናምን መኖር አለበት። አረ እንደዚህ ብላ አልጠበቅኩም። ምን ተገኝቶ ነው? አንደኛ ወደ ልደት እንመጣለን። ምንድነው? ተይ በቃ አሁን አልቀልድም። ወደ ሲሪየስ ነገር ልመለስና ያው ቀን ነው፣ ምንም ላደርግ አልችልም። ምሳ ግብዣ አዘጋጅቼ ነው። ባልሽ ምን ያህል ባለሙያ እንደሆነ ዛሬ ተመሰክሬለሁ። እንዴ እንግዳ ሳይመጣ ድግስ ወስጃለሁ ስላልኩሽ ሳልበላ ኧረ ጉድ አትበይም እኮ ደግሞ እንደዚህ እንደምትለው ብትበላ እኮ ጸዴ ነበር፣ ግን አትበይም። ምሳ ፕሮግራም አዘጋጅቼ ቶምንም ጠርቼዋለሁ፣ ዳኒንም ጠርቻለሁ፣ ሲስተርሽንም ጠርቼ ነበር። የለሁም ማለች እና ትንሽ ክላሽ ያደረገብኝ እሷ ለመኖሯ ነው። ራሴ ሰርተሽ ምን ያህል ልፋት እኔ ደግሞ በቃ አንቺም የክብር እንግዳይ ማለት ባለፈውም አስደንግጫችኋለሁ፣ እኔ ምጋብዛችኋለሁ ምናምን ብዬ ዝም ብያለሁ እና በዛ ቤተሰብ ምንም አላበላንም። ከዛ በኋላ መናገር የምፈልገው ነገር ምሳም አልበላንም፣ እኔም ቶምም ምሳ አልበላንም። በዛ አጋጣሚ አይ እንዳይቆረጥ ነፃነቴ ነው ይታይልኝ። እሺ እንዳቆርጠው 200 ሰጥሻለሁ። ካሜራማን ድለላ ተጀመረ። ካሜራማን ላይ አልበላንማ። በዛ እጋብዛችኋለሁ ምሳ ብለህን በዛው ቀጥተናል። በዛው ይችላል አሁንም ቆርጠሽ በአዲስ ይኸውልሽ ምሳ ጋብዣችኋለሁ የዛን ቀን እና ይሄ ሁለተኛ ምንም አልሰጥሽም። በቃ ካሜራማን ያስተካክለዋል። አሁን ምሳ እሱንም ስጠራው እሺ ብሎ ተቀብሎኛል። ያንን ነገር ደግሞ በጣም ደስ ብሎኛል። ዳኒንም ጠርቼዋለሁ። ለዳኒም ለየት ያለ ነገር አለን፣ ግን ሙያዬ እንድትቀምሽው ለነሱ ፊት እንዳታማርጂ። እኔ ቅድሚያ ልቅመስ ነው አሁን። አረ እና ሙያዬን ቀምስ ምንድነው? መጀመሪያ ቀምሰሽው አልከኝ እኮ ይኸውልሽ፣ አሁን የለ በጆሮዬ ትመጪና አረ እኔ ተማመንብካለሁ። ባይጣፍጥም ይጣፍጣል። ግርጣት ባይጣፍጥም ይጣፍጣል። እሺ ብቻ ይምጡ። የሚያስጠላ ነገር አሰራም ለማለት ያክል ነው። ለኔና ላንቺ ለብዙ ሰዎችም እንዲታይ ስለምፈልግ ነው ይሄን ነገር ስታበለን። አዎ ምክንያቱም አብለታት አታውቅም ለምትሉኝ አበላታለሁ። አዎ እውነት ነው። የእውነት በጣም ነው የምበላው፣ በጣም ነው የምበላው። ጌታ ሆይ ግን እግዚአብሔር ይመስገን የኔ ፍቅር በሚል ነገር የለም አለ እንጂ እየሮጥሽ ነው እንደመጣሽው በግሬ በደም አቻው ባይዙ ተቻኩያለሁ ማለት ነው። ሁላ ብቻ እነሱ ከቀሩብን መብላታችን አይቀርም።
ለምንድን ነው የሚቀሩት? አንተ ጠርተህ እኮ ማንንም በዚህ በጣም ቆዩ ማርያም አንቺም በጣም ቆየሽ ወጡን ለሳይቀዘቅዝ አይቀር ኧረ ትኩስ ነው አዎ ትኩስ ነው ግን እንዴት 3 አይነት ማርያምና ሽልማት 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 ማርያም እንዴት ጎበዘ ነው ብቻህን እኔን እንኳን ሳጠራኝ እኔ አንቺን መጋበዝ ስለምፈልግ ነውና ይሄን ትንሽ ስጦታ ለዳኒ ነው ለዳኒ በሶስት ስጦታ እየደለልከኝ ነበር እና ለምን በሶስት ስጦታ ተዋረድኩኝ ለምን አትሞክረኝም ነበር ማለት እኔ የሚሆን ነገር ማድረግ ፈልጋለሁ በጣም ጸዴ ሰው ስለሆነ ለጋራ ጓደኛችን ስለሆነ አንቺ ደግሞ በውስጥ ማድረግ ትችያለሽ በቪዲዮ ማድረግ ትችያለሽ እንደፈለግሽ መስጠት ትችያለሽ ይሄ ምንም ስጦታ የለም ልስጥሽ አይንሽ ጨፍኝ እንትና እኔ መጨፈር አልወድም የኔ ልብ ተጠራጣሪ ነው አይንሽን ጨፍኝ ልስጥሽ ስጦታ አለኝ ማርያም ልስጥሽ እሺ አይንሽ ጨፍኝ ለምንድን ነው የምትርቂው ታስቀኛለህ እኮ ማርያም የሚገርም ስጦታ ለቀቂያ አይንሽን አትክፈቺ ለቀቂያ ስትለኝ እኮ አይኔን መስሉ አይደለም አፍሽን እሺ አይንሽ ክፈቺ እሺ ከፈትኩት እኮ አይንሽን ክፈቺ ይለኛል እንዴ ማለት አይንሽን ክደኝ እሺ ስጦታ የምር ማርያም ልሰጥሽ ነው ስጦታ አልፈልግም ሌላስ እኮ ልሰጥሽ ነው ቅርስ የሆነ እኮ የሚታይ ስጦታ ልሰጥሽ ነው ማርያምን አይንሽ ጨፍኝ እኔ ለልት ላንቺ እኮ ስጦታ ከሚባለው በላይ ስጦታ መስጠት ካለብኝ በላይ ላንቺ ስጦታ መስጠት እፈልጋለሁ እና ብዙ ጊዜ ላንቺ የምሰጣቸው ስጦታዎች እየከፈትኩ ነው እሺ ተነስቼ ነው ማድረግልሽ ላቆይሽ አይደል ቀና እጅሽን ለቀቅ ከፈትሽማ አይንሽ ማርያም የኔ ፍቅር ላንቺም ለኔም በጣም ተወጇለሽ ምንድነው ሻረ ሆዲን ባርባራ ላይ ልስጥሽ ሱሪ ደስ እሺ ታለ ለገልጽ ነው ማለት ለገልጽ ኧረ ቆይ እንዳገልጪ ለገልጽ ኧረ እንዳገልጪ በቃ አሁን ግለጪ ግን አልሰጥሽም እኔ ይሄንን ነው ሁለቱም ላንቺ ማርያም አራንዱ ላንተ ወይኔ ሲያምር ኦ ማይ ጋድ ስጦታ ሰጠኝ አፍንጫሽን ልሰማው ኧረ እባክህ ከዚህ ነው ከንፈሯ ነው እና ያድርሰን በጣም የወደድኩት ማርያም ተመቸሽ በጣም ውሃ እኔ በዚህ ነው እሺ መተት እሺ በቃ እዛ ይቀመጥ ቆይ እንዳቀጂ ይምጡ እኔ ማርያም በዚህ ነው መተት ወደ ቤቴ ግን ይዞ ይላል አይሄድም ከኔ ጋር ነው የሚኖረው አይ ማርያም በጣም እና ስጦታ አያችሁ በዚህ ባይታሸግም ስጦታ ያጥ ምን ጥያቄ አለው ወይ ማይብቲን በጣም ነው የሚያምረው ደግሞ በጣም ነበር የምፈልገው እንደዚህ አይነት ካፖች በጣም ነበር የምፈልገው ተሳክቶልሃል ቴንክ ዩ ካንቺ ጋር ብኖር እኔን ደስ ይለኛል ተለይተሽኝ ቤት ስትሄጂ ግን ኧረ ነውር ነው ይባላል ነውር ነው በዚህ ማለት ነው በጣም ነው ደስ የሚለኝ ከኔ ጋር ብትኖርና ዘፈኑን ሁሌ ጋብዛታለሁ አልጋበዝከኝም አራውቂ ነው ማለት ነው ጋብዛኛል ምን ወደድሽው በጣም ነው የወደድኩት ማርያምን አልጠበቅኩ እኔ ሲጀምር ማለት ነው ዝም ብያለሁ አይደለ ለቀልድ ነው እየቀለድኩ ምናምን ነገር ለኔስ ምናምን ነገር የምትለው ነገር የለም ዝም ብዬ እንደልሽ ላስቸግር ብዬ ነበረ ግን ደግሞ እንደዚህ አይነት ባልስታችሁ ውስጣችሁን ገና
ቀልድን በቁም ነገር የሚለውጥ ባላውን ጸዲ ነው ስለዚህ እንደዚህ ነገር ይልመችታ አይ ግን በጣም ነው የወደድኩት ማርያም ነው ሁለቱ ነው በጣም ነው የምወዳቸው ፎቶ እንግዳችን መጣ ማን ነው ግን ገምቺ ዳኒ ወይ ዳኒ ገና በድምፅ አውቀዋለሁ እኮ እኔ መቼ ይጠፋኛል እኔ ምግብ ገባ ብዙ ነገር አለ ለአንተ ሰላም በል እኔ ገባናት ሰላም ልበል አራኔ በዛልኝ ወንድም ማለት እንዴት ይሽባናት አለ ምግብ ቁጭ በል ቆየህብን እኮ የሁሉ ነገር ደፋ ቀና ብለን አዘጋጅተን አንተ ብቻ አይደለንም የጠራ ነው ግን በጣም ብዙ ሰው ጠርተናል በቃ ሰርግ ነው ሰርግ ብቻ እንደዚህ ስታይን ሰርግ እና ብዙ ጊዜ ሙያችን ተፈታተናል የዛሬው ሙያ ግን እውነት ለመናገር እኔ ነኝ የሰራሁት ተሸውዳል ያንተ በጣም ባለሙያ ነው አይዞህ እሺ ሌላ ጊዜ ሚስቴና እኔን አብሮ ስታይን እኔም እንደምሰራ አመን ሴት አሁን ወንድ ላይ ሴት ነው ኦሬዲ ሴት አንቺም ግን አልጠበቅሽማ እኔም የእውነት እኔ ማርያም እንደዚህ አልጠበቅም በዚህ ተጠርታ እኮ ነው የመጣችው እንግዳነኝ እኔም ካንተ እኮ ሰርታችሁ ጠርተን ምናምን የሚመስለው ግን በዚህ እንደዛ ነው ግን እኔም እንደ እንግዳ አሁን ሌላ ሰው ጠርታ አልጠራም እኔ ጠርቻለሁ በቃ አሁን ሰው ሲመጣ እንጠይቀዋለን በእርግጠኝነት እናንተ ካላችሁ እሱ ከበላ በኋላ ነው እንትን ምን ውጤቱን ምን ሰማ ነበር ምግቡ ነገር አሪፍ ነው ተብሎ ግን አሁን ከምንም በላይ ከኔ ጋር በጣም ብዙ ጣውረድ አይተሃል ማን እኔም ማላቀውም ሀገር እንሂድ ስለ ኢቭን እንኳን ላለማዋሸት ከሞት እንኳን ተርፈናል በጣም ብዙ ዋጋ ከፍለህ ከኔ ጋራ ለዛ ነገር ይመጥናል ባለለም ያው ጓደኝነት አይመሰገንም ለኔ ልዩ ቦታ አለ በጣም ብዙ ነገሮችን አድርገህልኛል ኢቭን ብቸኝነት ሲሰማኝ እንኳን አብረኸኝ ብዙ ቦታዎች እየሄድክ እንደ ጓደኛ እንደ ወንድም ብዙ ነገር እየመከርከኝም ነበረ አንዳንድ ጊዜ ሰው ሲቀልድ ሲጫወት ምናምን ቁም ነገር የሚያውቅ አይመስልምና በዚህ አጋጣሚ በጣም ቁም ነገረኛ ሰው ነው ዳኒ ለቁም ነገር የሆነ ነገር አድርግ ካላችሁት በቃ ለዛ ነገር ሞቶም ተጋግጦም ያንን ነገር ያደርጋልና ጓደኝነት ያው በገንዘብ አይለወጥም ጓደኝነት በወርቅ በብር ምናምን አይቀየርም ነገር ግን ለኔ ልዩ ቦታ አለ ትንሽም ነገር ቢሆን እና እቺ ትንሿ በቃ ማለት ከኔ ጋር ብዙ ነገሮችን እናደርጋለን እንወጣለን እንገባለን ብዙ ነገሮች የምናወራቸው ነገሮች አሉ ነገር ግን ከዛም ባለፈ ያው ጓደኝነት እኔ በስጦታ ነው ያለውና የበለጠ የሚያስተሳስረንም ስጦታ ነው ይመስለኛል እና ስጦታ ላንተ ሰጥቻለሁ ሳይሆን በቃ ጓደኝነታችንን እንዲታይ ስለምፈልግ ነውና ቲኬ አጋጣሚ ማለት ነው ለኔ ሳይነገረኝ ጉድ ነው የሰራኝ ባዶ እጄ የምር እኔም የሆነ ነገር አደርግለታለሁ አልነገረኝም እንደዚህ ምናምን ነገር ፕላን እንደሆነ እንጂ ያው በስጦታ ባይሆንም ደግሞ እኔ ደግሞ በንግግር ደግፈዋለሁ ማለት ነው የምር በጣም እኔ እንጃ ዳኒ በጣም ጸዴ ሰው ነው ገራሚ ሰው ነው ማርያምን እንደሚታዩ አይደለም ስለ አሁን እንዳልከው ነው ይቀልዳል የሚታወቀው ሜቢ በመቀለድ በመጫወት ብዙ ነገሮችን በማድረግ ሊሆን ይችላል ግን ደግሞ ካሜራ ላይ እንደምናገኘው ሰው ሆኖልን ሰው መጣለ እኔ ግን ለራስህ እና ይሆናል አይደለ ሰውን እንደምታዩት ካሜራ ላይ እንደሚሆነው ምናምን ነገር አይደለም ከዛ ባለፈ በጣም እኔ እንደወንድሜ ነው ማየው አልዋሻችሁ ማርያምን ነው የምላችሁ በጣም እኔ ብዙ ነገር ሻው እንዴ ነው ማንለውን ያሳጣረ ክፈትልን ያሳለፍነው ነገር አለ የነገረኝም ነገር አለና ዳኒ በጣም ነው የምወድ እግዚአብሔር ያክብርልን የእውነት በእኔ እሱ የጣርኩ የለፋችሁት ነገር አለና ለዛ ነገር እግዚአብሔር ይፈልግ እኛም ደግሞ እኔም በበኩሌ የሆነ ነገር አደርጋለሁ ፕሮሚስ ያ ነገር ፕሮሚስ ነውና ከበረልን በጣም ተወዳለሁ እሺ ከፈት እኔም ልምጣ ነው አዎ ነኝ አሬ ክብር እንግዳ ነው ምግቡ ልብላ እንደሚስከዛ ኧረ ቆይ
አስቆምና እሷ በወሬ ሰውን ይዛ እንዴት ናችሁ? ምንድን ነው? አለን አለን ምንድን ነው? ይከፈት ይቀመጥ። እሺ ገምት። የአበሻ አረቄ የሌለው አሁን ዘምኗል። እኔ ወይን ነው የሚመስለኝ። እሺ የትኛው ወይን? ብዙ ወይኖች አሉ። ወይ አኪሻ ወይም ደግሞ ጉደር። ከሁለት አንዱ። ያው እኔ እዚህ መንገድ ላይ ፒክ አድርጌ ነው የመጣሁት። ባዶ እጄን ተሻኩዬ ላለማሰር። በቃ እሷ ከገመተችው አንዱ ሊሆን ይችላል። ባዶ እጄ አይመጣም። ዋናው ነገር ባዶ እጄ ከሆነ አውቀዋለች። በክዳን እኔ አላውቅም። በነገሮች በነገራችን ላይ ከለሩን ቀይሮ ነው እንጂ ጉደርም ይሄ አረቄ ነው። እንዴት ነህ? ቆየ በጣም ዛሬ ያረፈድክ በሰላም ነው? እንግዲህ ያው አዲስ አበባ ትንሽ ክራውድ ጠብ ካለ ደግሞ አስጠላም። ለፍልፍ ነው የሚለው። እኛም አሁን ለካ ትንሽ ቆይተናል። እኛ ሰዓት ነው የደረሱት። ልንበላ ነበር። አይ ቲንክ ልክ ነህ። ምንም እንትን ያለው ሰዓት አለ ብዬ አላስብም አይደል? አሁን እንደመጣ አርፋጅ የኢትዮጵያ ባህል ላራም ጆኪ ልምጣ ላስታጠባችሁ ወይስ እንዴት ነው? አርትነሽ ኬት እንደመጣሽ አላውቅም። አንተም ኬት እንደመጣ አላውቅም። ይኸው እዛ ገብታችሁ ታጥባችሁ እኔም እታጠባለሁ። ሁለታችሁ ታጥባችሁ። ማን ያዘጋጀው? እሱም በኋላ ሬት እናደርጋለን። ከ10 ከ100 አንተም እኔም ተካፍሰናል። በቃሽ አንድ ብቻ ጎረምሳ 3 ነው የሚያነሳ። አይ ለምን ሁሉንም አንዷም እንዳልስ ታውቃለህ? እንደዚህ ሄደች ሴትዮዋ ድግስ ቤት በቃ እኔ በቃ አቤዝ ብዬ ያቸው ዛሬ እኮ ጾም ነው የሰራው ነው። ዛሬ ጾም ነው። የጾም ምግብ ነው። ይሄ ዶሮ ነው የሚመስለው። ደሳች ጨልሙ ዶሮ አረ ትልቅ ታላቅ ነው። እኔ እዚህኛው ጋር ይሄን ነገር አልሰለሰለኝ። አንቺና እኔ በዛው እንትናችን አንድ መሰለኝ። ኮከባችን ኮከብ ምንድን ነው ዳኒ? ተዋታቀ ፊዚክስ አልተማርክም? ስለ ኮከብ ነው የሚያወራው። ሰራው ግን እስካሁን አልተነገረም። እንግዲህ ፕሮግራሙ የማን እንደሆነ ግልጽ ነው። አይ ቲንክ በጎንማ የሆነ እኔ የእውነት ከደሙ ንጹህ ነኝ። እኔ ከደሙ ንጹህ ነኝ አልኩህ እኮ። ሶስታችንም እኩል ነው የመጣ ነው። ምስል አድርግልህ ወገቡን አስሮ ሰርቶ። አዎ ባይዞ ለእናንተ ብዬ ነው የሁሉ ነገር የሰራሁት። ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቄ ወገድና ሰላም ይሁን ለሁላችን። ኑሮ ለሰው ልጆች በእውነት ቀላል ስላልሆነች ዋዛ በሆነው ባልሆነው ይቅር ጭቅጭቃችን አይብዛ። ንትርክ ንዝንዝ ካለ በኑሯችን መካከል ወዳጃችንም ይሸሻል ሀብትም ቢሆን። እንዴት ነበር ምግቡ? በጣም እኔ በበኩሌ በጣም ነው የሚጣፍጠው። ወደዳችሁት? በጣም እናቴ አባስ መብት በጣም እንጃ። ስራ ስትይኝ እራሱ አታፍሪብኝማ? ምንም እንዴት ታኩራለች። በዚህ በጣም ነው የሚጣፍጠው በእውነት።
ኧረ እኔ እንደውም እየሮጥኩ ነው የሰራሁት። አስቤ በሰራ ደግሞ የምር ይጣፍጣል። በጣም ነው የሚጣፍጠው። እኔም ማማራም ነው ተመቸ። በልተው ዝም ነው። አይ እኔ ጠብቄዋለሁ። በሽታ ነው በነገራችን ምግብ የሚያስታውቅ አይደል? ኦኬ ሲያዩት ያላማረ ሲበልጥ ያቀራል። እና አይቼውን የተመቸኝ ጣፈጠኝ። በጣም ይጣፍጣል። የእውነት በጣም ነው የሚጣፍጠው። እናመሰግናለን። ያው ምሳ ጋብዛለሁ ባልኩት መሰረት ምሳ ጋብዣለሁ። የምትፈልጉትን ነገር አሁን አቃቂርም ማውጣት ከቻላችሁ አውጡ። እንግዲህ እንደውም እኔ በዚህ ላይ ማለት የምፈልገው እንዲህ እንደጋበዝከን ደግሞ ሁላችሁንም ሰብሰብ አድርጌ ያው ፈቃዳችሁ ከሆነ ከከተማ ወጥቼ ላዝናናችሁ። የምርና ፕሮግራም ኢቨን ሰዓት ቀን መርጫለሁ። እስቲ እናንተን ደግሞ ኧረ እኔ ምንም ችግር የለብኝም። እናት ተገኝቶ ነው። ኧረ ጥሪ አክባሪነና ችግር የለውም። ደስ ይለናል። እኔም ደስ ይለኛል። አየሯን ቀይር ለማድረግ እናመሰግናለን። ቴክ ፋይቭ ግን የት ነው የምንሄደው? ይነገራል ወይስ ሰርፕራይዝ ነው? አይ እኔ እሺ ተዘጋጅተን የምግቡን አይነት አላስመረጥከም። ግን ነው ቶም ያበዛብን ያለው እንዴት ነው ነገሩ? ልምድ ሆኖብን በኋላ እንዳናስቸገር ችግር እኮ ነው ስለምን ታይም እኔ ብታስቸግሩም ደስ ነው የሚለው በእውነት። እኔ ደግሞ ሰው ማስቸገር ለምን አሁን ማስቸገር መቸገር ሳይሆን እናንተ አክብራችሁ ስታሩኝ በምላሹ እንደዚህ ያለ እኔም በአክብሮት እሺ ብያለሁ። ተቀበለናል ማለት ነው። እኔ ተቀብያለሁ። አንቺስ? እኔም ተቀብያለሁ። ኧረ በጣም ማርያም ስለ አንዳንዴ ሰው እኛ እንትና የተገናኘንበት አጋጣሚ በመጥፎ ቢሆንም ነገሮች እያማሩ የተስተካከሉ በመሄዳቸው በጣም ደስ ብሎናል። እኛም ተሳስተን የሆነ ነገር ሰይጣን አሳስቶን የሆነ ነገር ብናደርግ ኖሮ ገብቷል አይደል? ጸጸትን ይዘላል ነበር። በሚገባበት እግዚአብሔር ፈቅዶ እዚህ ደርሰናል። ሁሉም ነገር አልፏል። ሰዎች መገናኛው አይታወቅም የሚባለው ግን የምር ነው። በጣም ደስ የሚል ፋሚሊ ነው ያፈራ ነው። በጣም ደስ የሚል ቁርኝነት ነው ያገኘነው እና የእውነት በጣም ትልቅ ነገር ነው። በጣም ተደስተናል። ሁላችንም ደስተኛ አይደለም? እኔ በጣም ደስተኛ ነኝ። አሁን ራሱ ሻንጤን አዘጋጅቻለሁ እኮ ነገር በቃ እናዘጋጅ። እሺ እናመሰግናለን። ያው ቦታው ላይ ደግሞ ስንደርስ በደንብ ነው ኢንጆይ የምናደርገው። ሀሳባችንን ከወዲሁ እዚሁ ጋር እናስቀምጥና እንሄዳለን። ችግር የለውም። በቃ አሁን ምን ትፈልጋላችሁ? መጠጥ ይቀዳላችሁ? በቃ ተነስክዳው። እሺ እኔም እዛ ጋር እንቀመጥ። እሺ